በተመረጠችው ቅዳሜ የተመረጡ መረጃዎችን ብታውቁት አይከፋም ብለን ይዘንላችሁ መተናል። የመጀመሪያው የሚሆነው ብዙዎቻችን የለመድነው ስንጠራው ዳኒ ጢሞ እያልን ወይ ዳንኤል አሸናፊ የተባለው ተዋናይ ለረጅም ጊዜ እንደውም ከ30 ዓመት በላይ በመድረክ ቲያትርና በተለያዩ ፊልሞች ነው የምናውቀው። አሁን ላይ በቅርቡ ሰርቶ ብዙዎቻችን የወደድነው ልጄስ የሚል ደስ የሚል ተከታታይ ድራማ ነበር። እሱ ላይ ብዙዎቻችን ወደነዋል። አሁን ላይ ደግሞ ሲፈልገን እንድንገኝለት በብሔራዊ ቲያትር ሰኔ 15 ማለትም ሰኞ በ11 ሰዓት በብሔራዊ ቲያትር ተጋብዛችኋል። ከመደበኛ 500 ብር መግቢያ እስከ ፕሪሚየም ድረስ እየከፈላችሁ ለሱም ስጦታ እንዲሆነው ለምስጋናም እንዲሆን ተጋብዛችኋል፣ ተጋብዘናል፣ እንገኝለት እላለሁ። ሁለተኛው መረጃዬን ግን ዝም ብዬ አይደለም የምነግራችሁ፣ በሙዚቃ ነው። ቤቢ ቤቢ ሻል አይ ኮል ዩ እያልን ብዙዎቻችን የሰማነውን ሙዚቃውን ከበር አፍ የሚለውን አልበሙን የጋበዘንን ሮቤልን የተመለከተ መረጃ ነው የምነግራችሁ። አልበሙን በብዙዎቻችን ዘንድ ተወዳጅ ሆኖ ቆይቷል። ከ10 ሚሊዮን በላይ በዩቲዩብ ላይ በራሱ ዩቲዩብ ላይ እይታ የነበረው አሪፍ ሙዚቃ ጋብዞን ነበር እና አሁንም በድጋሚ ምንድነው የሚጋብዘን መርቁልኝ የአልበም ምርቃቴን ብሎ ሰኔ 13 በቃና ስቱዲዮ ፕሮግራሙ ይካሄዳል። ስለዚህ ሁላችሁም ተጋብዛችኋል፣ እንገኝለት። የወንዶች የስነ አእምሮ ጤና ማስጨበጫ ብለን ሰኔ ወር ላይ ልንዘክረው ልናስበው ተነስተናል እና ወንዶች በተለያየ ነገር የአእምሮ ጤናቸው እየተጎዳ ነው። በዲፕሬሽን፣ በጭንቀት፣ በብቸኝነት እንዲሁም በጣም በስራ ብዛት በተለይ አሁን ላይ በጣም ብዙ ሰዎች ራሳቸውን ከማጥፋት ጋር ተያይዞ የአእምሮ ጤናቸው እየተጎዳ ነው ብለን በረሰቡ ዘንድ ግንዛቤ ለማስጨበጥ ስራ የሚሰራበት ወር ነው። በዚሁም ተያይዞ የአባቶች ቀን ነገ ነው የምናከብረው እና አባቶችም ወንዶች ናቸው፣ እንዴት ነው የምናስባቸው፣ ከልጆቻቸው ጋር ያላቸው ግንኙነት ምንድን ነው የሚለውን አብረን ማንሳት ስለፈለግን ነው። በአባቶች ዙሪያ ካገኘሁት ፋክቶች የመጀመሪያውና የወደድኩት አባቶች በልጆች የራስ መተማመን ላይ ከባድ ድርሻ እንዳላቸውና ልጆቻቸው በራሳቸው እንዲተማመኑ ኮንፊደንስ እንዲኖራቸው ወሳኝ ሚና አላቸው ይላል። አለን ነበረን፣ በእውነቱም የኖረን በአባቶቻችን ምክንያት ነው። ሁለተኛው ደግሞ ከአባቶቻቸው ጋር በጣም ብዙ ንግግር የሚያደርጉ ሀሳብ የሚለዋወጡ ልጆች የቋንቋ ክህሎታቸው በጣም የዳበረ ነው እና አባቶቻቸው ለዛ ትልቅ አስተዋጽኦ ያደርጋሉ። ከዚህ በመቀጠል በጣም የገረመኝ ግን አባት መሆን የአእምሮ ለውጥ ያመጣል ነው። ወንዶች አባት ከሆኑ በኋላ አእምሯቸው ኮምፕሊትሊ ነው የሚቀየረው። ምክንያቱም አእምሯቸው ኃላፊነት በተጫነባቸው ቁጥር ወይም ደግሞ ለሚያስቡለት ነገር በኖረ ቁጥር የበለጠ ልጆቻቸውን የሚጠብቁና ኬር የሚያደርጉ ይሆናሉ። ሌላው ደግሞ አባት ያላቸው ልጆች ለጭንቀት ብዙም ተጋላጭ አይደለም ተብሎ ይታሰባል። አባቶች ልጆቻቸውን ፕሮቴክት ስለሚያደርጉ የሚፈልጉትን ነገር ሁሉ ስለሚያዘጋጁላቸው ራሳቸውንም ስለሚሰጧቸው ጭምር ልጆች ከጭንቀት የራቁ ይሆናሉ፣ ከአባቶቻቸው ጋር የሚያድጉ ልጆች። የሚገርመው ደግሞ አባትነት ባዮሎጂካል ብቻ አይደለም፣ ማሳደግም አባትነት ነው። ወይም ደግሞ ያልወለዱ ወንዶች አባት መሆን ይችላሉ ነው። ለምሳሌ የእንጀራ አባቶች፣ አያቶቻችን፣ አጎቶቻችን፣ ዙሪያችን ያሉ አሳዳጊዎች በሙሉ ለአባትነት ትልቅ ድርሻ የሚወስዱ ናቸው እና አባት መሆን ይችላል። በመውለድ ብቻ አይደለም አባትነት፣ በማሳደግም የሚገባውን እንክብካቤና ፍቅርን በመስጠት አባት መሆን ይቻላል ይላል። ሌላኛው ደፋር እንድንሆን ከሚያደርጉ ሌላኛው ነገር ደግሞ ከአባቶቻችን የምንወርሰው አድርጊ፣ ይሁን፣ ይደረግ፣ ይሄንን ሞክሩት ምናምን እያሉ የሚያበረታቱን ነገር በራሱ አባቶች አደጋን እንድንቀበልና ለዛም ራሳችንን እንድናዘጋጅ ብቁ እንድንሆን ያደርጉናል። አባቶቻችን ብዙ ነገር ያስተምሩናል። ህፃናቶች ብዙ ነገር የሚለምዱትና የሚያውቁት ወደ ራሳቸው አዳፕት አድርገው ወደ ህይወታቸው የሚያስጠጉት ከአባቶቻቸው አይተው ነው። አባቶቻቸው የሚሰሩትን፣ የሚያረጉትን፣ የሚሆኑትን ነገር በማየት ልጆች ያንን ሀቢት ወደ ራሳቸው አዳፕት ያደርጋሉ። ሌላው የበለጠ የሚገርመው ነገር አባቶቻችን ከመጀመሪያው የመወለድ ቀን ጀምሮ እዛ ቦታ ላይ ቢሆኑ ለልጅ ትልቅ ዋጋ አለው። ገና ልጅ ሲወለድ የአባቱን ድምፅ መስማቱ ለልጅ የተለየ የህይወት ስኬት እንደሚሰጠው የሚያሳይበት መንገድ ነው እና አባቶች የመጀመሪያ የሚወለዱ ቀን ልጆቻችሁ ተገኙ። አባቶቻችንን በተመለከተ በጣም ብዙ ነገር ማለት እንችላለን። በህይወት የተማርነው፣ የለመድነው፣ የወረስነው ብዙ ነገር ስላለ ከነሱ ነገ እንደሚታወቀው የአባቶች ቀን ነው። ግን ለመላው የቅዳሜኛ ፕሮግራም ተከታታዮቻችን በሙሉ መልካም የአባቶች ቀን እንዲሆንላችሁ፣ ልጆች ለአባታችሁ፣ አባቶችም ለልጆቻችሁ ምስጋና፣ ልጆችም ደግሞ ለአባቶቻችሁ ምስጋና እየሰጣችሁ የአባቶችን ቀን እንድታከብሩ እጋብዛችኋለሁ። ከቀሪ የቅዳሜኛ ፕሮግራም ጋር ደህና ሁኑ።